አልችልም በቃ ነግሬሽ ነበር ለነገሮች እንደሚረፍዱ እኔም የሆነ መንገድ እንደሚይዝ ዛሬ ላይ እኔም ማለት አላቅም ምናልባት ማስቆም አይኖርብኝ ይሆናል ግን እኔም የሆነ መንገድ ጀምሬያለሁ የራሴ የሆነ መንገድ ላንተም ነው ነገር እኔም የሆነ ጉዞ ላይ ነኝ ማናችሁም ለታስቆማት መሄድ ከሆነ ፍላጎት እንግዲህ ቤተሰቦች እንደሰማችሁት ነው ቪዲዮ ፍቅር ያው ፉፉን ጥላ ወደ ውጭ ሀገር ለትሄድ ድራማ ይሁን እነሱ ማላቀም ብቻ ሊሄድ ነው ብላ እንትን ብላለች ፉፉም ያው እንደ ከዚህ ቀደሙ ሊለምናት ምናምን አልሄደም ምትሄድ ከሆነ ትሄድ እኔም የራሴን ህይወት ስለጀመርኩኝ ሌላ አዲስ ምዕራፍ ስለጀመርኩኝ ልታስቆሟት አትሞክሩ በኔ ምክንያት ከሆነ የምትቀረው በኔ ምክንያት ከሆነ አትቀረ ትሄድ ልጅቷም የራሷን ህይወት ትጀምር እኔም ከዚህ በላይ መታገስ ስለማልችል የራሴን ህይወት ስለጀመርኩኝ በኔ ምክንያት ደግሞ መቅረትም የለባትም በኔ ምክንያት እየተጎዳች መኖር የለባትም ብሏል ፉፉ እንግዲህ እንደሰማችሁት ነው ሰላም እንዴት አላችሁ ውድ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች በእያላችሁበት ሰላማችሁ እንዲበዛ ልባዊ ምኞቴን እያቀረብኩላችሁ ዛሬም ይሄው እንደተለመደው በአዲስ ቪዲዮ ወደ እናንተ ተመልሼ መጥቻለሁ እንግዲህ እንደምትመለከቱት ነው ፍቅር ፕሮሰስ መጀመራ ይሁን በቃ ሁሉ ነገር አጠናቃ ይሁን እኛ አናቅም ብቻ ወደ ውጭ ሀገር ሊሄድ ነው ብላ እሷም ተነስታለች እንግዲህ ካናዳ ይሁን የት እንደሆነ አናቅም የምርኛም የሆነ ላከኝ ቻሌንጅ እንጀምርና ዱባይም ቢሆን ደረስ ብለን እንምጣ እና እንደምትመለከቱት ነው ለብሩኬ ደውላለት ነው ሁሉንም ነገር የነገረችውና ብሩኬም ደግሞ ለፉፉ ደውሎለት ነግሮን ነበር ያው ፉፉ መጥቶ ነው ይሄንን ሁሉንም ነገር እየነገራት ያለው ያው እኔ ሚራሴን ስለጀመርኩኝ በዚህ ልክ ልታስቆሟት እንትን አትበሉ እያለ ነው በመጀመሪያ ደረጃ ፍቅር ጥፋተኝነቷን አሁን ራሱ አላመነችም ምን መሰላችሁ አንተ ብቻ ነው የምትጎዳ የሚመስል እኔም እኮ ጎዳለው አንተ የራስህን ስሜት ብቻ አቲ ሌላም ሰው ይጎዳል እንደዛ አርቀ ማሰብ አለበት ትላለች በመጀመሪያ ደረጃ ትልቁ የሚጎዳው ማን ነው ፉፉ እና በመቀጠል ደግሞ ውጭ ሀገር ለመሄድ የምትነሱ በሩታ ትኬት ነው ወይስ አንቺ የምትሄጂው ሁሉም ነገር አሰራርታ ነው አሁን ዛሬ እንግዲህ ሊሄድ ነው ብላ የተነሳችው ማለት እንዴ አንቺ ጥፋተኛ እንደመሆንሽ መጠን አንቺ አሁን እዚህ ጋር መታሳዩ ለፉፉ ምንም አይነት ስሜት እንደሌለሽ ነውኛ ያያየነብሽ ያለው ማለት ከመጀመሪያ ጀምሮ ፉፉን ምትወጂው ቢሆን ምታከብሪው ቢሆን ለወደፊት ባለ ይሆናል ብለሽ ምታስቢው ወንድ ቢሆን በዚህ ልክ በባለፈው ቪዲዮም ዲስሪስፔክት ስታረጊው ነበር እንዴ በዚህ ልክ ለምን በቃ ባሌ ነው ብለሽ ምታስቢው ወንድ ሰው ለምን በዚህ ልክ ትገፊዋለሽ ለሱ ምንም አይነት ስሜት እንደሌለሽ ነው ምታሳዩ ፍቅር ብዙ ኦዲየንሶችም ያወራሉ በአንቺና በፉፉ መሃል ያለው ልዩነት የሃይማኖት ጉዳይ ስለሆነ አንድ ላይ እንድትሆኑ የማይፈልጉ በጣም ብዙ ኦዲየንሶች አሉ በዛው ልክ ደግሞ አንድ ላይ እንድትሆኑ የሚፈልጉ ኦዲየንሶችም አሉና አንቺ ሆን ብለሽ ከፉፉ ጋር ላለመሆን ፈልገሽ የምትሰሪው ስራ ነው እንጂ ለፉፉ ስሜት እንዳለሽ አይደለም ያሳየሽን ያለሽው በእርግጠኝነት በቃ እኔ ካንተ ጋር መሆን አልፈልግም ማለት ደብሮሽ ይሆናል እንጂ ከሱ ጋር ከመጀመሪያውም ጀምሮ ያያየን ነው ከአብርሃም ጋር ድራማ እንዴ ቆይ ከፉፉ ጋር መሆን ብትፈልጊ እኮ ድራማም ቢሆን ምንም ቢሆን እንቁላል ሁለት እንቁላል አምጥተሽ ለአብርሃም ስጦታ ሰሰጪው አንድ ባል እንዴት ዝም ብሎ ሊያይሽ ይችላል ዝም ብሎ ጸጥ ብሎ እንዴት ሊያይሽ ይችላል ሊታገስሽ ይችላል ይሄን ሁሉ ነገር ስታረጊ እና እስከ ቤት ድረስ አምጥተሽ በአብርሃም ስታስደበድቢው ዝም ብሎ ነው ያለፈው ፉፉ ግን በዛ ላይም ካለ ስም ሰጥተሽው ጥፋተኛ አድርገሽዋል በዛ ላይም ታጋሽ ነው ፉፉ በቃ ምንም እንዲ ለማለት አልፈለገም ገና እኔ ለሱ በጣም ለፍቻለሁ ምናም ብለሽ የራስሽን ጥፋት ሳታምኚ ጥፋትሽን ወደ ፉፉ አዙረሽ ወደ ውጭ ሀገር ሊሄድ ነው ብለሽ መነሳትሽ ልክ ነው ብዬ አላስብምና ለፉፉ ምንም አይነት ስሜት እንደሌለሽ ነው ያሳየሽ ያለሽው በቃ ከፉፉ ጋር መሆን ደብሮሽ በቃ ከሌላ ሰው ጋር መሆን ፈልገሽ ከፉፉ ጋር እኔ መሆን አልፈልግም ማለቱ ደብሮሽ በሌላ መንገድ ልትለዩ ስለፈለግሽ እንጂ ይሄ ለፉፉ የሆነ ስሜት ኖሮሽ ወይ ከበር ኖሮሽ ከሱ ጋር መሆን ፈልገሽ ሳይሆን ከሱ ለመለየት የምትሰሪው ስራ ነው ብዬ ነው ማስበው እኔ ቤተሰቦችሽ ራሳችሁ አስቡት እዚህ ረጋ ብላችሁ ፉፉ የቱ ጋር ነው ጥፋቱ ጭራሽ ጥፋተኛ አድርጋ እኮ ነው ያሰበች ያለችው ፉፉን ማለት ይሄ ሁሉ ነገር ወርዶበት ይሄ ሁሉ ነገር ደርሶበት እኔ ሞከርኩ አይደል ቡሪካ ዛሬ ምን ላይ ነው የምትፈርዱት አው ለምን አልፈርድም የማልፈርድበት ምክንያት ምን አለ እስከዛው ተነጋገሩ ያለው ስንት ሁለታችሁም ላይ ነው አይፈልግም በቃ ማለት የፈለገው እስቲ
ፍቅረኛ ወይ የህይወት አጋር ብለህ ያሰብከው ልጅ በዛ ልክ ለሰው ሲሰጥ አጋልጦ ሳወር ኖ ቢያንስ ለመረዳት ፍቅር አሁን ራሱ ጥፋተኝነቷን አላመነችም ማለት አንቺ ነሽ እኮ የፍቅር አጋርሽን የራሴ ብሎ የሚያስብሽን ማለት በቃ አንቺ እኔ ነሽ ብሎ በማንም አትቀይሪኝም ብሎ ያመነሽን ወንድ ነው በዚህ ልክ አንቺ የገፋሽው ማለት እንዴ እያደረጋችሁ የነበራችሁ ስራ ልክ ነው ብለሽ ነው የምታስቢው ፍቅር ለፉፉ ነግረሽው ቢሆን በቃ እንደ አንድ ኢትዮጵያዊ መልካም ስራ እንሰራሽው ግን ለባልሽ ሳትናገሪ ይሄን ሁሉ እርምጃ መሄድ ልክ አይደለሽም ገና ለገና ከትላንት ወዲያ ነው ግልጽ አድርገሽ ያስረዳሽው ከረፈደ በኋላ ማለት ምን ያድርግሽ ፉፉ ዛሬ ላይ ማንቺ ጥፋተኝነትሽን አላመንሽም ያሳለፍነው ነገር ብታስብ እንደዛ እንትን አትልም ታውቃለህ እኔና አንቺ መወቃቀሱን እንተውና የምትሰሚኝ ከሆነ የምታዳምጪኝ ከሆነ አሁን ስለኔና አንቺ ግንኙነት ተመልሰን ወደ ፍቅር ግንኙነት አለመግባት እንችላለን ግን ላንዴና ለመጨረሻ ጊዜ ምን ኖርበት እድል ይፈጠር እሺ እኔ አልነካሽ እንግዲህ ሰምታችሁታል ካሁን በኋላ እኔና አንቺ አንድ ላይ የምንኖረው ነገር እርሺው ተመልሰን አንድ ላይ እንኖራለን የሚለው ሐሳብ እርሺው ነው ያለው ያው ፉፉም ከዚህ በላይ መታገስ አልቻለም ማለት ችግር የለም አልነካሽ ከዚህ በላይ ምንድነው ፈልገው አንዴ በእናትህ ስሚ አንዴ አዳምጪ ስሚ አንዴ ረጋ ብለህ አውራ ለምጠይቅሽ ጥያቄ መልስ ስጪ ጥያቄ ካለሽ ጠይቂ መሄድ ካለብሽም ያለውን ነገር ክሊር አድርጋችሁ ነው መሄድ ያለብሽ እሺ ሰማዋለሁ ቶሎ ያውራ ረጋ ብለህ አውራ እሺ ብሪካኒ ያው ረጋ ብለህ አውራ ተሰዋሰው የራሱ ውሳኔ አሁንም ነገም ወደፊትም ማከብር ይችላል አንድ እንድትረጂኝ የምፈልገው መሄድ የምትፈልጊበት ቦታ ሁሉ ትሄጃለሽ ነፃነት ከፈለግሽ ነፃነትሽን እሰጥሻለሁ ግን በዚህ ሁኔታ አይደለም የምትውሽ በዚህ ሁኔታ አይደለም የምትውሽ እያሳዘንሽኝ እንዲጸጸተኝ ያደረግሽኝ አይደለም እንዲጸጸትክ ምንም ነገር አላደረኩም ለምን እንደዚህ ታደርጊያለሽ ዛሬ እና እኔ እዚህ ቁጭ ብዬ ስጎዳ ነው እንትን የምትለው እንዴ በቃ አልፈልግም እንዴ ሁሌ አንተ እኮ ተጎጂ አይደለም እኔ ምን ጎዳለው እኔም ሰው ነኝ ይሰማኛል የሆነ ነገር እንትን እላለሁ ቲንክ አደርጋለሁ አይደል እንዴ ስለዚህ እስቲ ለኔም ጊዜ ልስጥ አንተ እኮ ጊዜ ለመስጠት አይደለ ከማንንም ጋር ላለማውራት ስልኮችን ማትመልሰው ቴክስቶችን ማትመልሰው እያየ ሁሉ ነገር በቃ ማንንም አላወራም ስላልከ ነው ስለዚህ አንድ ኖ በቃ እኔ ዛሬ ላይ እነዚህ ነገሮች ተገቢ አይደሉም ማናውራ ስለዚህ ነገር አታልቅሽ ማልቀስሽ ተገቢ እሺ ተይው አታልቅሽ ኖርማል ነው እንትን አታረቁ እኔ ማልቀስሽ አሁንም አልፈልግም ብቻ እኔ መንገድሽን መርጠሻል አይደል ምን ትቻለሽ ከየትም ላስቆምሽ አልችልም በቃ ነግሬሽ ነበር ለነገሮች እንደሚረፍዱ እኔም ልቧ በነገራችን ላይ ሊሄድ የተነሳ ሰው ልቡ ከተነሳ እግሩን ይዛችሁ ማስቆም አትችሉም አይደለ ልትሄድ ከተነሳች ምንም ማድረግ አትችሉም የእውነት ከሆነ ማለት እንዴ ፉፉ ከመጀመሪያም በቃ አንተን ብትወድ እንዲህ አይነት ውሳኔ አትወስንም ለሰው ትዳር ደግሞ የሞቀውን ትዳራችሁን የናንተን አታፈርስም የሰውን ትዳር ለማሰማመር በላይ እናንተን ትዳር ማፍረስ ለአንተ ስሜት ቢኖራትና ብትወድ እንዲህ አይነት ነገር ታደርጋለሽ ብለህ ታስባለህ ኧረ ቡርካ የሆነ ነገር አድርግ በእግዚአብሔር እየጨነቀኝ ነው እኔ እኮ እንዲያወርኩ ነው ፈልገው ሁለቱም ስሜትና ሰማይ ለሰው ለመውደድሽ በፊት ሳቅሽ ባልሳሳ እንግዲህ እሱ ምንም ማድረግ አይችልም ከዚህ በላይ የመሬ ነው በጣም የታገሰውና በጣም በብዙ ነገሮች መሃል ችሎ ያሳለፈ ሰው ቢኖር ፉፉ ነው ካለ ስም መስጠት ዛሬ ላይ ደግሞ በሱ ላይ መውረድ ሁላችሁ ምን አድርግ ነው የምትሉት እሱን ግን በነገራችን ላይ ሁሉም ኦዲየንስ የፉፉ ህመም አይገባውም እንዴ ተጎጂው ገና እኮ ፉፉ ነው አይደል ግን እናንተ በዛ ላይም ለፍቅር ነው እንትን የምትሉት ፍቅርን አትወግኗት አይደለም እያልኩኝ ያሉት ግን በእውነት ጎን ነው መቆም ያለባችሁ ሁሉ ጊዜ ተረጋግታችሁ እንደተለቅ ሰው ማውራት ያቅታችኋል አንቺ ብትሆኚ እሱ ብትሆኑ ከዚህ በፊት ብዙ ነገር ታውቃለህ ያሳለፍነውን ነገር የሆነውን ነገር ታውቃለህ ሰው እንደዚህ በማውራት የማይስተካከል ነገር የለም ፍቅር እንኳን ፍቅር ናት ቁጭ ብለው መነጋገር ራሱ ሳትነጋገር ለመሄድ እንዲመቸኮለው እኮ አሁንም ቢሆን ቤተሰቦች ለፉፉ ምንም አይነት ቦታ እንደሌላት እንጂ ያሳየች ያለችው ፉፉን ወዳ ወይ ወደ ህይወቷ ለመመለስ እየሰራች ያለ ስራ አይደለም ይሄ ቡርካ አንዴ ፓስፖርቱ ለኔስተ በግዘይ ፓስፖርቱ ከኔ ነው ከኔ ስጠኝ ትኬቴን ስጠኝ በቃ ልሂድ
ስለነበረን ጊዜ በጣም አመሰግናለሁ። እናንተ ከድሮም ጀምሮ ከጎኔ የነበራችሁ ሰዎች ናችሁ። እግዚአብሔርን በከፋኝ ጊዜ አጠገቤ የነበራችሁ ኤፍሬም ቡሪክም በጣም ነው የማመሰግነው። ልሂድ በቃ ከኔ አቅም በላይ ነው ቡሪካ። በቃ እኔ እናንተ ለሱ ብቻ ነው የምታስቡት። ለምን ለኔ የማታስቡት? ላንቺ ያሰብኩ በቃ እኔ እዚህ ሆኜ ደግሞ እየተጎዳው ነው። እና ቁጭ ብላችሁ መቶ ያወራት ስጠኝ ቡሪክ ስጠኝ። ሄዷል እኮ በቃ እሱ ከየት ነው የሚመጣው? ቡሪክ በእግዚአብሔር ስጠኝ በጌታ በጣም እየደከመኝ ነው። እኔ ጀግና በቃ ኤፍሬም የወሰነው ውሳኔ ትክክለኛ ውሳኔ ነው። እንዴ ፍቅር እኮ ፉፉን ብትውጂው ተቀምጣችሁ ማውራት አለባችሁ። እግዚአብሔርን ነው የምለው እኔ ብትውጂው እኮ ምንም ያህል ትታገሻለሽ። ፍቅር ይታገስ የለ እንዴ? ያንቺ እኮ ፍቅር አይደለም። እሱን ጠልተሽው እያደረግሽ ያለሽው ስራ ነው። ከሱ እንዴት ልፋታ ብለሽ የሄድሽው መንገድ ነው እንጂ ከሱ ጋር ለመሆን እየሰራሽ ያለሽው ስራ አይደለም። በነገራችን ላይ ድራማው በቶሎ እንዳይቋይ ስለፈለጉ ነው በና አብርሃም ቤት ላይ ፍቅርና ፉፉን ያልጋበዙት ምክንያት ማለት አሁን ቀስ ብዬ ስረዳ ማለት ከጠሯቸው ጋሽዬም ስላሉ ያስታርቋቸዋል ሁለቱንም። በቃ ሰላም ማውረድ ስለሆነ የሚፈልጉት በዛው ፊክስ አድርገው ስለሚሄዱና ቀጣይና አሁን በነ ፍቅር ዙሪያ በጣም ብዙ ቪዲዮ ይሰራል። በአብርሃምም ቤት፣ በሩታም ቤት፣ በጽጌም፣ በዳኒም በሁሉም ቤት ቪዲዮ ይሰራል፣ ይለቀቃል። የነሱም ችግር ድጋሚ እንደዛ ይቀጥላል። ሌላ ላይ ደግሞ እነ ዳኒ ድጋሚ ይጣላሉ። በዛም እንትን ደግሞ ቪዲዮ ይሰራል። ኤፍሬም እንግዲህ ቤተሰቦች ቪዲዮ ያያችሁትን ይመስላል። እናንተም ያላችሁን ሐሳብ አስተያየት ኮሜንት ላይ ስጡን። የበነኝ ጉዳይ ላይ ብዙም ሐሳብ ለመስጠትም አልፈልግም። ይምሬን ነው፣ በጣም ግራ ያጋቡን ነው። ብቻ ምንም ማለት አልችልም። ያላችሁን ሐሳብ አስተያየት በኮሜንት ላይ ስጡልን። ለቻናላችን አዲስ የሆናችሁ ማለትም ቻናላችንን ሰብስክራይብ ሳታረጉ ቪዲዮአችንን ብቻ አይታችሁ የምትወጡ ሰዎች መኖራችሁን ደርሼባችኋለሁ። ሰብስክራይብ አድርጉና ይህን ደማቁን ቤተሰብ ተቀላቀሉ። ለማንኛውም በቀጣይ ቪዲዮ እስከምንገናኝ በያላችሁበት በያለንበት ፈጣሪ ሰላም ያቆየን። እወዳችኋለሁ።